እጅ ከፍንጅ ተያዘች። አባዬ ጀግናው እንግዲህ ቀላል ሰው አይደለም። እውነት ለመናገር አባዬ ማለት እኔ እንጃ፣ እኔ በምን ቃል እንደምገልጸው ራሱ አላውቅም። ሊዲያ ታዲያ ያሰበችውን ተንኮል አከሸፈባት። ሊዲያ ለተመስገን ያስቀመጠችውን መድኃኒት አባዬ ቀይሮ ቁጭ አደረገው። ታዲያ ተመስገን አሁን ምንም የሚያውቀው ጉዳይ የለም ማለት ነው። ስለዚህ አባዬ መድኃኒቱን ቀየረው። ከዛ በኋላ ወይዘሪት ሊዲያ እንግዲህ ለተመስገን ሰጠሁት ብላ ተደስታ ነበር። ተመስገን ራሴን አመመኛል እንጂ ምንም አልሆነም ማለት ነው። አባዬ መድኃኒቱን ቀይሮታል። እናም ሊዲያ እየሰራች ያለችው ከናቲ ጋር መስሎኝ ነበረ። ናቲ ሳይሆን ያ የትሁትን ሊያገባ የነበረው በላቸው ነው፣ አስጨናቂ የሚባለው ሰውዬ ነው። ከዛ እሱ ነው ለካ ትናንትና እንግዲህ መጥቶ ሲደነፋባት እንደነበር አይታችኋል ሁላችሁም ማለት ነው። ስለዚህ ከዚህ በኋላ ሰርጋችሁን ቶሎ መደገስ አለባችሁ። ሰርጋችሁን ባቆያችሁ ቁጥር በመሀላችሁ ሌላ ችግር ይፈጠራል። ስለዚህ በተቻላችሁ አቅም ሰርጋችሁን አፋጥኑት አለው አባዬ። አባዬ እንዴ በድንገት ተነስተህ እንዴት እንደዚህ ልትል ቻልክ? አልኩኝ በቃ ጥያቄውን ተወውና ያልኩህን አድርግ አለው አባዬ። ከዛም እሺ አባዬ። ከዛ እንዴ በቶሎ ለምን እንዴት ወዴት ማለት ጀመረች ወይዘሪት ሊዲያ ማለት ነው። ከዛ በኋላ ምን ነው ጎረበጠሽ እንዴ? ምን አገባሽ አንቺ? ቆየ አልቆየ ቀረበ አልቀረበ አንቺን አናገረሽ የለም ሳያናግሮሽ ጥልቅ አትበይ አለቻት። ከዛ በኋላ አይ እንደው ነገረ ስራሽ ሁሉ በጣም አሳሳቢ ይሆናል አለቻት ማያ እንግዲህ ቀላል ሰው እንዳትመስላችሁ እችን ልጅ በትክክል ታውቃታለች። ገጠር ማለት ነው። እሷ አገር ውስጥ አልነበርኩም ምናምን የምትለው ስትሰክስ ነው። በፍጹም ከሀገር እንዳልወጣች ነው የምነግራችሁ ማለት ነው። እና ወይዘሪት ማያ እንግዲህ ጠምዳ ይዛታለች። እና ታዲያ ትሁት ትላንትና ጨዋታውን እናንተ ከጀመራችሁትማ እኔም እንደናንተ መጫወት አያቅተኝም ስትል ቲናን የሚፈልጉትን ሰዎች ደውላ መላኩ የሚባለውን ጠራቻቸው። ሁላቸውንም ሶስቱንም እውነታውን ስትነግራቸው እራሳቸውን ይዘው ቆሙ። ከባድ ችግር ተፈጠረ። ትሁቴ እንግዲህ ከዚህ በኋላ እስኪ ማን ነው ጨዋታውን የሚያሸንፈው የሚለው ውስጥ ገብታለች ማለት ነው። እናም ልነግራችሁ ፈልጌ ነው እዚህ ጠራው አለችው መላኩን። ምንድን ነው እነሱ ስለምን ጠራሻቸው? እኔ እኮ በቃለሁ ባለ ጉዳዩ እኔ ራሴ ነኝ አለ። አይ ሶስታችሁን ፈልጊያችሁ ነው አለች ትሁት። ለምን? ቲና ነግራታለች ከዚህ በፊት ከባሏ ወንድም ጋራ ትማግጣለች ብላ ስትል ነበር ትሁቴ ማለት ነው እችን ሳምራዊትን። ስለዚህ ሳምራዊት ከዚህ ከመላኩ ጋራ ትማግጣለች። ባሏ ደግሞ ቲናን እያጃጃለ ነበረ። አያችሁ ቲና አይኗ አያይም ብላ እንግዲህ ከወንድሙ ጋር እሷ ያልተገባ ነገር እያደረገች ነበር። ቲና ያ ሁሉን ነገር ለካ ታውቃለች። ታዲያ የሆነ ጊዜ ላይ ለትሁቴ ነግራት ነበር ያንን ነገር ማለት ነው። ትሁቴ ደግሞ ትላንትና ሰበሰበቻቸውና ምንድነው ትሁት አዲስ ነገር አለ እንዴ? አዎ ዛሬ የጠራዋችሁ የምነግራችሁ ነገር ስላለ ነው አለቻቸው። እኮ ምንድነው ትሁቴ ሲላት ስለ ቲና ላወራችሁ ነው። ቲና የት ነው ያለችው? ቲና አለች እንዴ? ከዛ በኋላ አይ ቲና ስለ ቲና ላወራችሁ ፈልጌ ነው አለች። ከዛ በኋላ እኮ ቲና ምን ሆነች? ቲና ስለ ቲና ያላወቃችሁት ነገር አለ፣ ያልነገርኳችሁም ነገር አለ እኮ። ምንድን ነው? ቲና እናንተ እንደምታስቡት ማየት አልተሳናትም። ታያለች። ማል? አዎ ታያለች። አውቃ ነበር እንደዛ እያደረገች ያለችው። እናም ቲና ታያለች ስትላቸው ሁላቸውም ራሳቸውን ያዘው። ሳምራዊትና መላኩ ተፋጠጡ። ምክንያቱም ሚስጥራቸው ስለወጣ ማለት ነው። እንግዲህ ይሄንን እውነታ አቶ ሰውየው ይሄ ትልቁ ሰውዬ በእርግጥም ስሙ እስካሁን አላወቁም። ይሄን እውነታ ካወቀ ምን የሚፈጠር ይመስላችኋል? በጣም በጣም ምን እንጃ የሚፈጠረው ነገር ይከብዳል። ዞሮ ትሁቴ እንግዲህ ከማያ ላይ አይናቸውን እንዲያነሱ እውነታውን ነግራቸዋለች ማለት ነው። ስለዚህ ከዚህ በኋላ ብዙ ነገሮች ይኖራሉ። ታዲያ አባዬ ያለኝ አማራጭ እችን ልጅ ለህግ መስጠት ነው።
የሰው ህይወት ልትበጠብጥ ነው እየመጣችው። አባዬ እያንዳንዱን ነገር እያዳመጣት ነው። ስልክ ስታወራም መድኃኒቱንም ወዳም ወዲህ ስትልም እያንዳንዱን ነገር አባዬ ታዲያ ፊቱ ላይ ጭንቀት ይታይበታል። ታዲያ ማሚ አረ ምንድን ነው የሆንከው? የሆነ ያስጨነቀ ነገር እኮ ይታያል ፊት ላይ ምንድን ነው የሆንክብኝ? እስኪ ንገረኝ ብትለውም የኔ አበባ ምንም አልሆንኩም፣ ዝም ብዬ የእነዚህ ልጆች ሰርግ መሆን ስላለበት ነው። ከዛ በኋላ እኮ እንዴት እንደዚህ በፍጥነት ሀሳብ ልትቀይር ቻልክ ብዬ ነው። በቃ በመሀላቸው ክፍተት እየተፈጠረ እየሰፋ ነው የሚሄደው። ስለዚህ ያን ክፍተት ደግሞ ማጥበብ አለብን አለ አባዬ። እሺ ችግር ማለት ይሄ ከሆነ ጥሩ ነው አለችው። አዎ ይሄው ነው አበባዬ፣ አትጨነቂ አንቺ። ከዛ በኋላ እንግዲህ እቺው ያለበት ያጉላላበት ይባላል አይደለ? ወይዘሪት ሊዲያ አባዬ ምንድን ነው ፊት እኮ ልክ አይደለም። ምን አንኩብሽ? እኔ እንጃ ፊት ተቀይሯል። ዝም ብዬ ነው። ተመስገን የታለ? ተመስገን ፎቅ ራሱን አሞት ደ ምንድን ነው የሚያንተባትብሽ? ለምንድስ ነው የደነገጥሽው? ደነገጥኩ እንዴ? አረ አልደነገጥኩ እያለች እንግዲህ ራሷን በራሷ ግራ ማጋባት ጀመረች። ሆ ጤና የላትም እንዲ ያላባዬ። ከዛ በኋላ እንግዲህ ወይዘሪት ሊዲያ ከአባዬ ጋር እንደዛ እያወራች እያለ ስልክ ልታወራ ስወጣ አባዬ የምታወራውን እያንዳንዱን ነገር ተልካም ጭምር እዛ ቤት እንደመጣች አውቋል ማለት ነው። ህመም የተባለ ነገር ማያ ጨርሰዋለች እኮ። ህመም የተባለ ነገር የለብሽም ሴትዮ፣ ምን ፈልገሽ እንደመጣሽ ብትነግሪን እኛ እንረዳሽ ነበረ። ግን የሆነ ነገር ፈልገሽ እንደመጣሽ ነው ውስጥ እየነገረኝ ያለው። ምንድን የፈለግሽው እስኪ ተናገር ያለቻት። አንቺ ልጅ ቆይ ምንድን ነው አንቺ እንደ አሮጊት ነገር መደጋገም እንዴ አለቻት። ሀይ ብቻ ታዩ ሁሉም ጊዜ ይፈታዋል አለቻት። ታዲያ እኔ የጠበቅኩት ናቲን ነበረ። ለካ ያ ገጠር ያለው ልጅ ነው አዲስ አበባ መጥቶ እንግዲህ ተመስገን እንዲሞት እያላደረገው ጥረት የለም ማለት ነው። እናም ቤሎ ለመለካት ሄደው እንግዲህ ትናንትና ገንዘቡን እኔ ነኝ የምከፍለው አካውንት ቁጥርሽን ንገሪኝ እያለቻት ነበረ ማለት ነው። ስለዚህ እንግዲህ ለምን ልትከፍልላቸው ቻለች? ቤሎን ለምን ልትከፍልላቸው ቻለች ነው። አሁን ተመስገን ይሄንን እውነታ ያወቀ ቀን ሊዲያን ምንም ያደርጋት ይመስላችኋል? ከባድ ችግር ይፈጠራል። እናም ልጅቷም አርፋ የምትቀመጥ ሰው አይደለችም። እንደምታያት ነች። የክፋትን ጥግ የተሸከመች ልጅ ናት ሊዲያ ማለት ነው። ሰው ለገንዘብ ብሎ ገንዘቡን አሁኑኑ አስገባልኝ፣ ገንዘቡን አሁኑኑ እንደዚህ ያደርግልኝ እያለች ያ ልጅ በአጋጣሚ ሆኖ ተመስገን ያገኘዋል። እመኑኝ ማለት ነው። ተመስገን ካገኘው እንደ ገብስ ቆሎ ነው የሚያሸው ማለት ነው። ስለዚህ ሊዲያም ማንነቷ በቅርቡ አባዬ ያጋልጣታል ማለት ነው። አባዬ አሁን ቶሎ ማጋለጥ አለበት እች ልጅ ሌላ ችግር ሳትፈጥር። ምክንያቱም አባዬ ጠብቆ አይችላትም። በሆነ አጋጣሚ ተመስገን ልትጎዳው ትችላለች። ለምን ሰው እንዴት ኧረ ሰው ለካ ለገንዘብ ካለ ሁሉንም እሳትም ቢሆን ይገባል። የሰውን ነፍስን እንደዚች እንደቀላል ማየት የምር በጣም ይከብዳልና ተመስገን እንግዲህ ትሁት የኔ ካልሆነች የማንም ልትሆን አትችልም። ስለዚህ ተመስገን ደግሞ ዋጋውን ሰጠዋለሁ ብሎ እንግዲህ ከገጠር መጥቷል። አባዬ እንዴት ነህ? ምንም ችግር የለም። አዎ ሁሉ ሸጋ ነው። አንተ አትጨነቅ፣ ሁሉንም ነገር አስተካክዬ በቅርቡ መለሳለሁ አላለም ወይ? አባዬ ማጅራትን ይዛሃል ወይ? ተመስገን ማለት ነውና እንግዲህ ትሁቴ አሁን ላይ ጨዋታ ጀምራለች ማለት ነው ከነ መላኩ ጋራ። ስለዚህ ከባድ ጦርነት ይነሳል። ደግሞ ቲናም ልትመጣ ትችላለች ማለት ነው። ትመጣለች ቲና እመኑኝ፣ ቢቆይም መምጣቷ አይቀርም። ስለዚህ ትመጣለች ብዬ ተስፋ አደርጋለሁ። ነገር ግን ብቻ ብዙ ነገር እንዳለ ነው የምነግራችሁ። እናም ቲና
እንግዲህ ከሀገር ወጥታለች። ብራቸውን ሰብስባ ሙልጭ አድርጋ ሄዳለች ማለት ነው። ደግ ያደረገቻቸው አታይም ብለው በፊቷ ብዙ ነገር ሲያደርጉ ሳምራዊት የዚህኛው ሰውዬ ሚስት እንደሆነች ቲና አታውቅም። እህቱ ነኝ እያለች ነበር የተዋወቀችው። ነገር ግን ቲና ሁሉንም ነገር ታውቃለች። ከባሏ ወንድም ጋር ትማግጣለች ምናምን ብላ ለትሁቴ ነግራት ነበረ። ታዲያ ትሁት ትላንትና እውነታውን አፈረጠች። አሁን ጦርነቱ ይጀምራል። አባዬም ሊዲያ ለፖሊስ ይሰጣታል። ከዛ በኋላ ሁሉም ነገር እንዳልነበር ይሆናል ማለት ነው። እና እንግዲህ ጨዋታውን የጀመሩት እነሱ ራሳቸው ስለሆኑ እራሳቸው ይወጡታል ማለት ነው። ከዚህ በኋላ ብቻ ከባድ ነው የሚሆነው ዞሮ እውነት ለመናገር እና አንዳንዴ አይሰዋለ በቃሉ። ለማንኛውም ወይዘሪት ትሁት እንግዲህ ሰርጓ ሊደገስ ነው። በቀጣይ ሰርጋቸው ይሆናል ብዬ ተስፋ አደርጋለሁኝ። አላቅም እንግዲህ ለሰርጉ ቀን ደግሞ ምን እንዳዘጋጀችላቸው ላይታወቅም ይችላል። ተመስገን ግን ብቻ ነው ይፈርቻለሁ። እቺ ልጅቱ አባዬ ይከታተላታል። በነገራችን አባዬ እስቲ ይዛን ቀን አይታችሁታል። አባዬ እና ጓደኛዬን አግኝተ ነው እንመለስ ስለው ተመስገን ደግሞ ወደ ቤት መሄድ አለብኝ ጥሩ ስሜት እየተሰማኝ አይደለም አለ። ታዲያ በቃ ሄደሽ እኔም ደርሼ እመለሳለሁ ብሎ ለካ አባዬ ከኋላው ተመልሶ መጥቷል። አያችሁ እሷ መድኃኒቱ ስታስቀምጥም መድኃኒቱ ስትጥለውም ቀይሮታል ማለት ነው አባዬ። እሷ ግን እንግዲህ መድኃኒቱን ሰጠውት ብላ ተደስታ ልጨፍርልህ ልዝለልልህ እያለች ለካ እሷ ስራዋን ልትሰራ ነበር። አልተሳካም። አባዬ ያከሸፈው ማለት ነው። ደስ በሚል ሁኔታ ከዚህ በኋላም ነገሩ እንደዚሁ ይቀጥላል ብዬ ተስፋ አደርጋለሁኝ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ አባዬ ሊዲያንና ያ የገጠሩን ወደ እስር ቤት አስገባቸው ማለት ነው። ከዚህ በኋላ እንግዲህ ምን እንደሚፈጠር ደግሞ አብረን የምናየው ይሆናል።